ሲጀመር እሷ ልብስ አትፈልግም ይዘሽው እንጂ ሰግናለሁ። እሺ ልብስ ስለምታስላክ ችግር የለም። ነገ ደግሞ የሆነ ሰው ወስዳቸዋለሁ። ሪች ካልፈቀደች ደስተኛ ናት ብቻ። አንቺ ዝም ብለሽ የምትመላለሽ ይኸውልሽ፣ ለሷ ብዬ ነው። እሺ ይሄንንም ልብስሽን መውሰድ ትችያለሽ። ይኸውልሽ ከእናንተ ምንም ነገር አንፈልግም እኛ። ምን በቃ እያልኩሽ ነው። በቃ ምንድን ነው በቃ ምን ብሎ እኔና አንቺ ለመለያየት ድግም ታርገውበት ነው አይደለም። እኔ ድግም ታላረግም። ታውቀኛለች። እሷም እንደዚህ አይነት ሰው አይደለሁኝም። እሷ አትቆጭ። በቃ እሷ የማትፈልገውን ነገር አላልሽ ይቅር ስላለች ተው እንጂ ማንንም አልፈራም። እኔ ከዚህ በኋላ ማንንም አጠገብ እንዲደርስ አላረግም። እሺ ማናቸውም ከዚህ በኋላ አንድ ሰው ዞር ብሎ እንዲያይ አላረግም። እሺ ባትፈልገኝ ፎቶአችሁን ትልክልኛለች። እሺ ጆ ባትፈልገኝ ቀለበታችሁ ላይ የነበረውን ነገር ትነግረኛለች። ስላንተ ግን ስለምትፈልግ እኮ ነው ስላንተ የምትነግረኝ። ይለያዩናል። መለያየት እኔና እሷ የምንለያይ ሰዎች አይደለም። እኔና ራሄል የምንለያይ ሰዎች አይደለንም። ለምንድን ነው እንድትለያዩ የሚፈልግ? ሰላም ፋሚሊዎች እንዴት ናችሁ? እኛ እግዚአብሔር ይመስገን ምንም ቢጀብረንም ቢጎልብንም ቢከፋንም ግን እግዚአብሔር ይመስገን ጆታ እንዳያችሁት ነው። በቃ ያያችሁት ሁኔታ ላይ ነውና ግራ ገብቶኛል፣ ጨንቆኛል። እንዴት ከሱ ጋር መግባባት እንዳለብኝ አላውቅም። ጠዋትም በጣም እንትን ልንለው ሞክረናል። ካጠገቡ ሊሆን አልፈልጋም ጭራሽ። ትላንትና ደግሞ ብሶበታል። ትንሽ ሰላም ፈጠረን ካልን በኋላ አላውቅም ምን መናገር፣ እሱ ፊት ምን ማውራት እንዳለብኝ ምን አለማውራት እንዳለብኝ የቱ ጋር እንትን ማለት እንዳለብኝ አላውቅም። እና እሷ ለሷ ጥሩ እንዴት መሆን እንደምችል አላውቅም። እሷ ምለው እኔ በሌላ እሱ አይምሮ ላይ በሳላት ቨርዥን ማለት ነውና ምን ማድረግ እንዳለብኝ አላውቅም። እና እሱ ነገር ደግሞ በጣም ይከብዳል። በጣም እሱ እንደዚህ ሆኖ እያየሁት እኔ ቆሜ አላውቅም። ለምክንያት ነው ሁሉም ነገር አይደል ለበጎ ነው ይባላል። ብቻ ዛሬ ከሱ ጋር ያግባባኛል እና ደግሞ ትንሽ እኔንም ማስተዋወስ ከቻለ ምክንያቱም የኔ ሚላ ሴት ባለፈው ስጦታ ሰጣኋት ያለውን ቀሚስ እስኪያሳየኝ ስለው ያወጣው ፈቃደኛ አይደለም። አሁን ላይ የኔን ልብስ ከቤት አምጥቼላታለሁና በዛ ሁላ አልብሳት አይነት ነገር ነው የምለውና በዚህ መቀራረብ ከቻልን ማለት ነው። እግዚአብሔርን እኔ ጨንቆኛል። በቃ ለማን አቤት ማለት እንዳለብኝ አላውቅም። ዘመድ፣ ቤተሰብ፣ ጓደኛ የሚባሉ ነገሮች ያሉን እኔ እሱ ለኔ ነው ያለኝና አሁን ላይ ደግሞ እሱ ለኔ ለማላውቃት ራሄል ደግሞ ሙሉ ለሙሉ ኢግኖር አድርጎኛል። ምን ማድረግ እንዳለብኝ አላውቅም። በእውነት ይሄ በዚህም ተጣባ ያለ ሰው አለ አይደል? እሺ ብሎኝ ወደ ቤት ብሄድ ወይ ደግሞ አስገድጄ ወደ ጸበል ብወስደው እሺ። ግን አሁን እኔ እውነት ኃይሉን ከየት እንዳመጣው አላውቅም። ይሄን ያህል ኃይል ይሄን ያህል ጉልበት አላውቅምና አሁን ራሱ ያው እየጨፈረ ነው ከሷ ጋር። እሺ ምን እያደረገ ነው? ለማንኛውም እስኪ እንሞክር እና ስለምትጸልዩልኝ ለእመቤቴ በቃ ሙስሊሞቹም ክርስቲያኖቹም ጸልዩልኝ። እኔ በጣም ጨንቆኛል በእውነት ብቻ በቃ በእግዚአብሔር ምን እያደረገ እንደሆነ ያየው ነው። በእግዚአብሔር ምን እንደሚያደርገን መንፈልግሽ መጣሽ። ይቅርታ ጠይቃችሁ ነው። አይመለከትሽ። እኔን አውራ ይቅርታ ጠይቃችሁ ለመጣሽ ይቅርታ ጠይቃችሁ እና ደግሞ ሪቼ ትላንትና በረደኝ ስትል ስለሰማሁት ይቅርታ ጠይቃችሁ ነው። እኛ ይቅርታ በይቅርታ ስለለም ደግሞ ተመላለሰው መጥቻለሁ። ግን አትፈልግም ሲጀምር ስችላት ነው በረደኝ አልሻት። ልብስ ያስፈልገኛል አልሻት። ማን ግቢ ያለሽ ይቅርታ ማን ግቢ ያለሽ ይቅርታ ፈቅደሽላት ለምንድን ነው 10 ጊዜ እቺ ልጅ የምታመላልሽው? ሽሪቱ በቃ ማይሆን ነገር አታድርጊ። ሴት አይደለች ጓደኛ እኮ ያስፈልጋታል። ሴት ልጅ ከሴት ጋር ስታወራ ነው ቀለል የሚላት። ፈልጋለሽ አንቺ ይሄ ነገር ፈልገሽ ነው
አገባኝ? ግን አውሪያት ልግባ ግቢና አውሪያት። ምን አገባኝ? የቱ ጋር ናት? ይኸውልሽ በስትክክል አውሪያት። እንድትመላለስ አትፍቀጅላት። ትላንት እኮ ሲበርድሽ አይቼ ልብስ ገዝቼልሽ መጣሁ። ብታይ እሷ አትቀመጥ። ይሄንን ትወጂዋለሽ? ያው ቲሸርት። ከዛ ደግሞ አሁን ምን አይነት ልብስ ነው? ሲጀመር አንቺ ልብስ አጥተሽ ነው እንዴ እሷን ልብስ የምትጠይቂያት? እኔ አንሼ ነው ላንቺ ሱሪ ማምጥቼ ብልሻለሁ። ብታይ ሳምርብሽ ደግሞ አሁንማ እንደዚህ ነገር አይነት ነው። ሲጀመር ልብስ ለምንድን ነው አንቺ? እኔ አንሼልሽ ነው እንዴ? ወጥቼ አልሰራ ወጥቼ እኮ መስራት እችላለሁ። ኧረ አይደለም፣ እኔ እኮ ጓደኛዋ ስለሆንኩኝ ነው እንጂ ወጥተህ መስራት ትችላለህ እኮ። ለአንተም ስራ እፈልግልሃለሁ። እንካ ስጣት። አንተ ግን ከአንተ እጅ ሲሆን ደግሞ ደስ ይላታል። የምር አንስኩብሽ። ስለኔ ማውራት ጀመርሽ? ኧረ አይደለም፣ ጆዋን ሳባት አይደለም። በእውነት አንተ ለሷ በቂዋ ነህ። በእውነት እሺ፣ አትጠጊያት። ወደዛ ሁኚና አውሪ በስተክል። በቃ በሰበብ አስባባ አትምጪ። ጓደኛዬ ሲሆን ሲጀመር እሷ ልብስ አትፈልግም። ልብስ አትፈልግም። ይዘሽው እንጂ እኔ እገዛልሻለሁ። የምትፈልጊው ምን አይነት ልብስ? እንደነዚህ የጠየቅሻት ና። በቃ እኔ ራሴ እገዛልሻለሁ። እኮ ጓደኛዋ ነኝ እንጂ። ኧረ በዚህ መተት አድርጋችሁበት ሊያሳብዱሽ ከዚህ በፊት መተት አድርገውብህ ያውቃሉ እንጂ ሆን ብሎ እኔና አንቺ ለመለያየት ድግምት አድርገውበት ነው። አይደለም፣ እኔ ድግምት አላደርግም። ታውቀኛለች። እሷም እንደዚህ አይነት ሰው አይደለሁኝም። እቺ አትቆጭኝ እኮ ይኸው። እሷ እኮ ደስተኛ ናት፣ ፍቃደኛ ናት። ደስተኛ አይደለችም። እኔ እንዳላዝን እንዳልከፋባት ነው። ደስተኛ ሆነሽ እኮ አይደለም፣ አውቃለሁ። ይሄንን ለምን እኔን አታናግሪኝ? ለኔ አትነግሪኝ? እኔ እኮ ሞዷ ጓደኛ ደግሞ በጣም ሰውለት አለብኝ። በጣም ብዙ ነገር አድርጋለች። በቃ እንደዚህ አታውሪኝ። ሆን ብለው ነው ልብስ አስበውልሽ አይደለም ያመጡት። ይቅርታ ለመጠየቂያ ነው። ምግብ ሳመጣ ምግብ አልበላም ትለኛለህ። እሺ እኔ ምን ላድርግ? አይሻል ሻውረት ልስጣት? አልፈልግም አለች እኮ። አልፈልግም እያለች ነው። አሰሚያትም እንዴ? ታምጪልኝ አለች። አልፈልግም። ይኸው አልፈልግም። ያኔ ቆንጆ ማታ እኮ ብርድ ነው ደግሞ እግርሽ ሲያምር እግርሽ እንዳይበላሽብሽ ለማታ ነው። ቀሚስ አይደል ያደረገችው? ይኸው እዚህ ጋር አድርግልሽና ስትፈልጊ ልብሽ። አትፈልግም። ይዛችሁ ምናችሁንም እኛ አንፈልግም። ምናችሁንም ንብረት አንፈልግም። እኛ ከእናንተ አንድ ሳንቲም አንፈልግም። ከማንም ሰው እሷም አትፈልግም። እኔ እኮ ጓደኛዋ ነኝ። አልፈልግም። እንድትሆኝ አልፈልግም። እንደውም እሺ፣ እሷ ግን ትፈልገኛለች። አውቃለሁ። ግን ይኸውልሽ እኔና አንቺ ለመለያየት ሆን ብለው ይሄን አይደለም። እቺ ለተራ ጨርቅ ለምንድን ነው ጆ? እንደዛ አይደለም። እኔ ባትፈልገኝ ፎቶአችሁን ትልክልኛለች። እሺ ጆ፣ ባትፈልገኝ ቀለበታችሁ ላይ የነበረውን ነገር ትነግረኛለች። ስላንተ ግን ስለምትፈልግህ እኮ ነው ስላንተ የምትነግረኝ። ምን ያህል እንደምወድ ነው። አይጠላኝም ብለሽ ነው? በእኔ አይጨክን ምንም ብናገረው ብለሽ ነው አይደል? ሲጀመር 10 ጊዜ ለምንድነው ቤታችን የምትመላለሰው እሷ? ረፊያ አንቺም በቃ በል እኮ አድርጊ ታያ። በቃ ተቻችለን እንኑር ተባባልን። በቃ ተቻችለን እየኖርን አይደል እንዴ? ምን ሆነሽ ነው? ሻል ቀመጥን። በቃ ልስጣት? እሷን አናግሪያት። እሷማ ነግራኝ እኮ ነው ይበርደኛል ስትል በቃ ቤት እስክትቀይሩ ድረስ ይሄን ልስጣት ብዬ እኮ ነው። ያው አስቀምጬላታለሁ። ጀመረ አውቃለሁ። የምትሄጂበት ቦታ እንዳለማ አውቃለሁ። ትሄድ ነው? እኔ አብሬያት መሄድ እችላለሁ ከፈለክ። ለምን? ምን ነው? ልብሱን ይኸውልሽ እወረውርልሻለሁ። እሺ አይደለም። ለምንድን ነው እንደዚህ የምትፈጅው? እሺ ግን ለምን? ይቅርታ አይበርድህም? አንተ ጃኬት አይበርደኝም። አልፈልግም። ጆ ለምንድን እንደዚህ የምትሆንብኝ? ተቀመጭ ከፈለግሽ። ይኸውልሽ እርጩ አውቃለሁ፣ ሰዓት እንደደረሰ ማውቃለሁ። ማንም ሰው አንቺን ሊጎዳሽ ስለማልፈልግ እኮ ነው። ለምንድን ነው እንደዚህ የምታስቢው? ሰው አለ። እሺ በቃ እሺ፣ ስትመለሽ እናወራለን እያልኩ እሺ በቃ ቀይሪና አለው ቤት ነው አልሄድም።
የትም አልሄድም ከቤቴ እንዴ የት ሄዳለሁ? እኔ እጠብቀዋለሁ። አይመለከትሽም። እሺ ይቅርታ። እሺ አይመለከት ስለኔና ስለ ራሔል ምንም ማናችሁም አይመለከታችሁ። ማናችሁም። እሺ ጨፍኝላታ ምንድን ነው እንዴ? ምን ገለዋለ ማለት ነው? ኧረ ይኸው እሺ ቀይር በቃሽ። ዙር አንተም ስትጀምር አይደብራችሁም እንዴ እናንተ? ምን የእሷን ገላ አንቺ ወደዛ ምንድን ነው? ዝቅ አድርግለት። እሺ አንዴ ካሜራውን ማጥፋ ወደዛ ከቻለ በቃ ቀይር። ግን በቃ ቶሎ ተመለሽ አንቺ። ጨረሰች? እሺ ቶሎ ተመለሽ። እሺ በቃ ግን ቶሎ ተመለሽ። ይሄን ለብሳው ነው የምትሄደው? ያለው ትሄድ ነው። ቶሎ ተመለሽ። ለምንድን ነው ግን አንቺ ዝም ብለሽ የምትመላለሽው? ይኸውልሽ ለሷ ብዬ ነው። እሺ ይሄንንም ልብስሽን መውሰድ ትችያለሽ። ይኸውልሽ ከእናንተ ምንም ነገር አንፈልግም እኛ ምንም አንፈልግም። ቀጣጆኔ እኮ የምትፈልጉት ጓደኛችሁ እንኩ ስለመሰለኝ አትፈልግም። ልብስ አትፈልግም። ቢበርዳት በቅቢያ ሞቃታለሁ። አትፈልግም። አትከታተሉን በቃ። እሺ እየፎከርን ዝም ስለምንል ቤት እንቀይራለን እያል እዚሁ ስለምታገኙ ነው አይደለም? እሺ ምንድን ነው የምትፈልጉት? እሺ ቁጭ እኛ እኮ መለየት አንፈልግም። ይኸውልሽ ደግሞ ተነጋግረናል። በቃ እሷ ሙስሊም ልትሆን ነው፣ እኔ ሙስሊም ልሆን ነው። በቃ ይኸው አውርተናል። ቅድም ማታም ስናወራ ነው ያደርነው። አሁን እሷ ስትመጣ ነው እንትን የምትሉት? በቃ ሙስሊም ትሆናለች። ከዛ በኋላ የራሳችንን እምነት እስልምናን አምነን እንጋባለን። ተስማምተናል። በቃ ተውን በቃ። እሷ እሺ ቁጭ በል። እሺ ቁጭ በል። እዚህ ጋር ተቀመጥ። ተውን እዚህ ጋር ተውን። እንግዲህ እኔ አንቺን ማቅሽ በሷ ምክንያት ነው። በቃ ሙስሊም ልትሆን ነው፣ ልንጋባ ነው፣ ህይወታችን ሊሰምር ነው። ያው የጓደኛዬ ባል አይደለም ችግር አለ። ደስ ይላል። ለምንድነው ሙስሊም የምትሆኑት? ልንጋባ ነው፣ አብረን ልንኖር ነው። ገባኝ። ግን ሙስሊም ለምን ትሆናላችሁ? ክርስቲያን ናችሁ አትጋቡ? ማንም ይፈቅድ የለም። ማንም ፈቅዱት ይለያዩናል። መለያየት እኔና እሷ የምንለያይ ሰዎች አይደለም። እኔና ራሔል የምንለያይ ሰዎች አይደለንም። ለምንድን ነው እንድትለያዩ የሚፈልጉት? እና ማን ናቸው ንገረኝ። እኔ ሁሉንም ካጠገብ ካስኬድል ካለው እውነት ማን ነው እንዲለያዩ? አጎቴ፣ እናቷ፣ ማህበረሰቡ። እናቷን አግኝታት ነበር? እናቷን አግኝታት ልጆ ሰሞኑን እናቷን አግኝታት ነበር? አላገኘሁም። እኔ ማንንም ሰው አላገኘኋቸውም። ግን በቃ ሊለያዩን አሰቡ። ማን ነው ታዲያ ሊለያዩ እንዳሰቡ የነገረኝ? አውቃለሁ እኮ እንዴ፣ ህይወቴን አውቃለሁ። እንዴ ምን መስዬ ነው የምታይሽ? አውቃለሁ። በቃ ሊለያዩን ነው። ስለዚህ ያጎት ልጅ ናት ይሉኛል። ያጎቴ ልጅ አይደለችም። እኔና ራሔል እህትና ወንድም አይደለንም። ማንም ሰው ሊያምነን አልቻለም። እሺ ምን ላድርግ ለነሱ ስል? ስለዚህ እኔ ከራሔል መለየት አልፈልግም። ራሔል ህይወቴ ናት፣ ማንነቴ ናት። በጣም ነው የምወዳት። በጣም ተወዳለች። ስለዚህ በቃ ሃይማኖት ቀይረን ልንጋባ ነው። እሷ ተስማምተናል። እሷም ለኔ ስትል በቃ ፈልገው አይደለም አውቃለሁ፣ ለኔ ስትል ነው ሃይማኖት ትቀይርልኝ። እኔም እስማማለሁ። በቃ ከተስማማሽ እስኪ እናቷን ከቻልሽ እሷ እሺ ካለችኝ እሷን አማክሬ ነው ምንም ነገር እንትን አልልም። አማክሪያት መታገሽን ከሆነ አጎቴን ማሳመኘው በቃ አጎቴ ይመን እኮ ባያምንም እኔ አይመለከተኝም። እኔም ይኸው እየኖርኩ ነው፣ እግዚአብሔር ይመስገን እየኖርን ነው። ከማን ጋር ተጋቡ? ከማን ጋር የምንጋባው? ተጋቡ ማለቴ ነው። አማርኛ ተሳስቶ ነው። ተጋቡ ማለቴ ነው። እውነት ተጋቡ። አትቹ እኮ ለኔ ስትል ብዙ ነገር እየሆነች ነው። እንግዲህ ከመች ነው ሰው? ቆይ ለምንድን ነው እኔና እሷ ብንለያይ ምን ይጠቀማሉ? እኔ እስኪ አንቺ ከፍቅረኛሽ ጋር እኔ ለያይቻችሁ ምን ይጠቀማሉ? ምንም እኮ አልጠቀም። ሰው ለምንድን ነው እኔና እሷ የሚለያየን? ክፉ ስለሆነ ያንተ ማርጎት የሷ ምንታ ለጌ ስለሆነ እኔ ሰው ቆይ እሺ፣ አሁን የት ነው ሄደችው? ልጅ አንድ ጓደኛዋ ልታገኘውና አምኜበት ነው የማምናት ጓደኛዋ ሰዎች ነው። እኔ ምስጣታምኝ የት ማክሽን ነው ማምንሽ? አዮ ስለኔ ነገር አከውነ ይኸውልሽ ዛሬ ልብስ አመጣውላት ብለሽ አንድ ሁለት ቀን መጣው ቤታችሁ ብለሽ ላምንሽ አልፈልግም። ሲጀመር እኮ በሷ ስም
ስለተጠራሽ ላምነሽ አልችልም። ሲጀመር ራሄል ብዬ ልጠራሽ አልችልም። አንደበቴ ራሄል የሚለው እሷን ብቻ ነው። ሪቾዬ የኔ ውድ የኔ ጣፋጭ የሚለው እሷን ብቻ ነው። አንቺ ማለት አልፈልግም። ራሄል ብዬ ልጠራሽ አልችልም። በቃ ዝም ብለሽ አውሪኝ። እሺ በቃ አይመለከተኝም። ግን እኔ የምፈልገው አንተ ማውራት ነው። እኔ የምፈልገው ከአጠገብ መሆን ነው የምፈልገው። የራሱን እንትን የማይኖር ሰው የሰው በጥብጦ ግን ለምን ቤት አትቀይሩም? የሚበጣበጣችሁ ከሆነ ማለት አሁን ያላችሁበትን ቤት ስለሚያውቁ ለምን ከከተማ አጣፉ? እንጆይ እስኪ አገባትና ከተጋባን በኋላ እስልምናውን እምነት ከተቀበልን በኋላ አግብቻት የሚከለክሉን ከሆነ አስበናል። ሁለታችን ከዚህ ዓለም እንግዲህ እስኪ ለዳለበት ቦታ በሙሉ እንሄዳለን። የሰርጋችሁ አጣሪ እኔ እሷን አማክሪያት ነው። እሷ የማትፈልገውን ነገር ማድረግ አልፈልግም። እሷ እሺ ካለች ትመጫለች። እሷ የማትፈልግ ከሆነ ግን አትመጭም። ከፈለገች ትመጫለች። አንተ እኔ እንድመጣ ትፈልግ? እኔ እሷ በምትለው ነው እንትን ማለት ግን ከእሷ ቃል መውጣት አልፈልግም እኮ። ግን አንተ ልብክ ይፈልጋል እንድመጣ? አይ ፈልግ። እኔ ያለ እሷ ሌላ ሴት ማየት አልፈልግማ። ሌላ ሴት መመኘት አልፈልግማ። ያለ ራሄል ሌላ ሴት እንትን ማለት በቃ ያለ ራሄል ሴት ሁላ ያለ አይመስለኝም። ለኔ ራሄል ብቻ ናት። በቃ እሷ ከፈቀደች ችግር የለውም ብትመጭም። ግን በቅርቡ ያው አብረን እንጋባለን። ያው ደስ ብሎኛል እና እሷም ለኔ ስትል ሃይማኖት ነው። እንኳን ደስ አለ ማለት አይ የጓደኛ ለሰርጋችን እንኳን ደስ አለሽ ነው። በቃ ደስ በቃ ያልኩሽ ነው። በቃ ምንድን ነው? በቃ ደስ እሺ። እኔ እኮ ደስ ብሎኛል። ከዛ አብራችሁ ትኖራላችሁ። ከዛ ደስ የሚል ህይወት ትኖራላችሁ፣ ትወልዳላችሁ፣ ትጋባላችሁ። እንዴ ታውቂያለሽ፣ የሆነ ጊዜ ቆይቷል እና ተለያይተን ነበረ። አረ ለምን ያልሆነችውን ነገር ሆነሻል ብያት፣ ያንቺ ልጅ ነው ብያት፣ አምነ የሚባል ልጅ ያንቺ ልጅ ነው አልኳትና ከዛ አላመንኳትም፣ ጎዳኋት። የዛኔ ማለት ነው ጎድቻት። ግን እሷ በጣም ፈለገችኝ፣ ተከተለችኝ ምናምን። ስለምትወደድ እኮ ነው። አሪፍ በጣም ትድኛለች። እድለኛ ነው በጣም ትድኛለች። በጣም ነው የምትወዳት አንተ። ጆይ ልብስህ እየቆሸሸ ነው። እሺ በለኝና ለአንተም ልብስ ላምጣልህ። አልፈልግም፣ እኔ አልፈልግም። እንዴት ነው አጥበዋለሁ፣ ስለ ጊዜ ስላጣው ነው አጥበዋለሁ። ከእሷ ጋር ስለመሆን ነው። ይሄን ቀይረክ የምታጥበው ልብስ የለክም እኮ? አለኝ ብዙ ልብስ አለኝ እዛ ውስጥ። ያው እዛ ጋርም አለኝ፣ ያው እዛ ውስጥ ማለት ከፈለግሽ እንትን እሷስ ከእሷ ጋር ስለምን ጊዜ ስለማሳለፍ ከእሷ ጋር ቪዲዮ ምናምን ትቀርጹ ነበረ በፊት አይደል? ለምን ሆነ ቆማችሁ? በቃ ከማንም ሰው ጋር እንድንታይ አልፈልግም። ሰው እንዲያየን አልፈልግም። እሱን ሳታውቀው አጎቴ እንትን ይላል። ካየ አጎቴ መጥፎ ሰው፣ የእሷ እናትም መጥፎ ናት። አጎት ግን ስለምትፈራው ነው? አልፈራውም፣ በህይወቴ ማንም አልፈራም። ግን ለእሷ ስል በቃ እሷ የማትፈልገውን ነገር አላደርግም። ይቅር ስላለች ተውት እንጂ ማንንም አልፈራም። እኔም ከዚህ በኋላ ማንም አጠገብ እንዲደርስ አላደርግም። እሺ ማናቸውም ከዚህ በኋላ አንድ ሰው ዞር ብሎ እንዲያይ ካላደርግም። እሺ በቃ አለችልኝ እሷ። አይ እንደ ጓደኛ ለአንተም ለእሷ እኔ እጠብቃችኋለሁ። እስከዛሬ እኔ አይደለሁ እዚህ መከራ ውስጥ የከተትኳችሁ ማለት ጓደኛ ሆኜ የእናንተ መጥፎ ሰዎች ከእናንተ ማራቅ አልነበረብኝም? እንድትጋቡ ማድረግ አልነበረብኝም? ግን አንቺ እንዲህ ለምን አመንሽም? ለምን እህትና ወንድም ናቸው ለምን አላልሽም? ስላልሆነ አውቃለሁ ፍቅራችሁ። በምን አወቅሽ እንዴ? ሰው ሁሉ አመነ። የሚገርምሽ ማያውቀኝ ሰው ሁሉ መንገድ ላይ እህትን ልታገባ ነው ይለኛል። ግን እንዴት አንቺ ለምን አመንሽ? እነሱ እብድ ናቸው እኮ እልኩ ምን ትለኛለች? ጆ እነሱ እብድ ስለሆኑ ነው እኔና አንቺ ብቻ ጤነኛ ስለሆኑ ነው ትላታል ነበር። አየክ ትነግረኛለች። እኔም አምናለሁ። በቃ አሁን አንቺ ጤነኛ ነሽ፣ አሁንም ጤነኛ ነኝ፣ አንተም ጤነኛ ነህ፣ እሷም ጤነኛ ናት። ትጋባላችሁ። አመሰግናለሁ። እሺ ልብስ ስላመጣሽላት ችግር የለም። ነገ ደግሞ የሆነ ሰው ወስዳቸዋለሁ። ሪች ካልፈቀደች ካልፈለገች ደስተኛ ናት ብታይ። እኔ ስታይ አሁን አንተን ስለምንች ከረል ከኔ ጋር ጥላ ከሄደች እመለሳለሁ ብለኝ ሰማሻት። ሰምቻታለሁ። ቶሎ እመጣለሁ ምናምን ለዚህ ፈርስት ጠነኛ አይደለች እኮ ቅርብ አይደለች እኮ ስለምታምን ከረል ከኔ ጋር ጥላ ከሄደች
ታምነኛለች እኮ ሪች እኮ ታምነኛለች። ግን ሃይማኖታችሁን ሳትቀይሩ ብትጋቡስ? አይ እንደዛ ነው ምን ያለበት እንደዛ ስለሆነ እና እሷ እንደዛ ተው ይቆርጣል። ሪች እኮ ትወዳለች። በጣም ነው የምትወደው። ግን በጣም ደስ ብሎኛል ብትጋቡ ስለሆነ አንዴ ልቀር ሪች ከፋታላ አልከፋትም። እኔ ደብራታል። እኔ አልፈልግም። እሷ የሚደብራትን ነገር ማድረግ አልፈልግም። ሪች ደብራታለች። ሪች እንዲደብራት ደግሞ አልፈልግም። በእናትሽ በእግዚአብሔር አልፈልግም። እሺ በቃ ልቀቂኝ። እሺ አልኩ። ያው ልቀቂኝ በቃ ትመጣለች። ከሪች ጋር ደግሞ አንዴ ልትተኮ ነው የምንቀበው። ግን አመንሽና? አዎ እኔ አምኛለሁ። ትወዳታለህ፣ ታፈቅራታለህ። እኔ ፍቅረኛ እንጂ በጣም ነው የምወደው። በሴት ነበር ምን ትጠሪኛለሽ? ለሰርጋቸው ጥሪ ከተጋባ እስከፈቀደ ባልሽ ይፈቅዳል። እስከፈቀደ ይመጣል። እሺ በቃ አትች ማለት ነው። እኔ ልጠብቃችሁ ይደብራታል። ስለ ፍቅረኛ ሳልነግራት እሺ በስስት ነበር የሚያየኝ። በጣም ነበር የሚወደኝ። ያኔን ክፉ አይፈልግም። ሰው በመጥፎ እንዲሆን አይፈልግም። እሺ እውነተኛ ፍቅር እኮ እንደዛ ነው። እኔ ግን ክፉ ሆንኩበት ነው ሲጀመር ማለት ነው እንጃ። አንቺ ያየሽበት የራስሽ አንግል ስላለ ክፉ ልትሆኝበት አትችይም። አንቺ ለሱ አስበሽ የሆነ ነገር አድርገሽ ሊሆን ይችላል። ለሱ አስበሽለት ማለት ነው። ግን ያ ነገር ክፉ ነገር አይደለም። እሱ ልክ ነበር እሱ የሚለኝን። አሁን አንተ ሃይማኖትን የምትቀይረው ለሪች ስትላለ? አዎ ለሱ አስበሽ ምን ነገር ቀይረው ለአንተ ስትላለ? አየህ እኔ ግን ለሱ ምንም ነገር ማድረግ አልቻልኩም። ችግር የለም። አሁን ከዚህ በኋላ ብዙ እድሜ ይኖራችኋል፣ ብዙ ዘመን ትኖራላችሁ። አንቺ ደግሞ ደስ ትሆኛለሽ። እሺ ሪች ስትመጣ ትነግራታለች። ነገ የሆነ ቦታ እንሂድ። እሷ ካልፈቀደች ግን እንዳትመጣ ፈቅዳትና እንዲከፋት አልፈልግም። በቃ እዚህ አካባቢ ስለሆንክ የትም አልሄድም። ይሄ ወዴት እሄዳለሁ? ማለት ጓደኛዬ ናት። እኔም ቤቴ እዚህ አካባቢ ነው ምናምን። ወዴት እሄዳለሁ? ከቤቴ ሰጋ ነው ቤቴ ሰጋ። እሺ ስንወጣ ታሳይኛለሽ። ስለዚህ ታስፈቅዳታለሽ? ትነግራታለሽ? እሺ የሆነ ቦታ ይዣችሁ እንዴት እንዲህ ግን አትለኝማ። እሷ እምቢ ካለች ግን እኔ አልሄድም። ችግር የለውም። እሷን ያሳምናታል። እንዳትጫኛት ሪች አትችልም። እንዳትጫኛት። እሺ እሷ እሺ ካለች እሄዳለሁ። ብቻ ከኔ አይደብርም? ኧረ ነው እንዴ ደርዛለሁ። እኔ ከሷ ጋር ስለምትመጣ ወላውና ስለማያለሁ። ሌላ ስም ታደርጋለህ? ለሷ የምወዳቸውን ዘፈን እስኪ አንድ ዘፈን ለሷ የምትዘፍንላት? አይ ችግር የለውም። ድምጽ መስማት ትፈልጋለህ? ብትመጣ ይደብራታል። አዎ ጓደኛዬ እኮ ነው ታምነኛለች። እሱም ድምጽ መስማት ትፈልጋል። ይደብራታል። እሺ እሷ ስለሚደብራት ነው። ይቅርታ። እሺ ዘፈን ይደብራታል። እንደውም ማለት ነው ቀርጸን ለሷ ለምን አልፈልግም። ካሜራውን ባታምጪኝ ደስ ይለኛል። በእግዚአብሔር ሪች ይደብራታል። ብዙ ጊዜ እያለችኝ ነው፣ ግን ላንቺ ስትል ነው። ይደብራታል። ካሜራ አታምጡ። እሺ በእናትህ አታምጡ። በእግዚአብሔር እሺ። እዚህ ሲመጣ እና ይቅርታ አታምጡ። እሺ ይደብራታል። ሪች ይደብራታል። እሺ በቃ እሷ ደግሞ ከደበራት እኔም ይደብረኛል። እሺ ጠርሙስ ይቀመጥ። ቅድም እኮ ጠርሙስ እንትን ብርጭቆ ተሰበረና ስንጠርግ አላየነው። የማን ሰው አለ እዚህ ይቀመጥ። እሺ ስንደነስ እኮ ብርጭቆ ተሰበረ። እስኪ እንደደነስክላት ከሪች ጋር እስኪ ያሳየኝ። ለእሷ ብቻ ነው እንደነስ። እሷ ብቻ ነው ምንም ነገር የምታረገው። አመሰግናለሁ። እሺ ለለሱ አመሰግናለሁ። እሺ ከዚህ ልሸኝሽ። አይ ትንሽ አልቆይም። አይ ደግሞ ዝናብ እየመጣ እኮ ነው። ችግር ቤት ውስጥ አይደለን እንዴ? ምንስ ነው? አይ ልሸኝሽ። እዚህ ጋር እስከበር ደግሞ ቤታችንን በርግጥ አይዋል ሸኝኛለህ። እዚህ በርድ ስትመጣ ታጣኛለች እኮ። እሺ በረድ ስትመጣ እንዳታጣኝ ብዬሽ ነው። ሻንሳ በሁለት እጅ ካንሳ በእናትሽ ሪች ይደብራታል። ሪች እንዲህ ይደብራታል። እሺ አግዘኝ መልስ። እጠብቃታለሁ። የትም መሄድ አልፈልግም። እሺ ቻው። አመሰግናለሁ። እሺ ልክም እንደሆነ አመሰግናለሁ። ራሂል ነው አስልሽ
አመሰግናለሁ። እሺ ደግሞ ስትመጣ ለሰርጋ በቃ አመሰግናለሁ። እሺ አመሰግናለሁ። ኮኖሽ አንዴ ገባኝ ነገር እዛው ድረስ ያኛል እዛው መስመር ድረስ ከዛ መስመር በኋላ ግን እኔ አላውቅም። እዛው ድረስ የቤቱ በር ነው። ከዛ በር በኋላ ግን እንደፈለኩ ማለት ይችላል ማለት ነው። ይኸው በእግዚአብሔር እንዴት ደስ እንዳለው